ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ኢትዮ ፎከስ ነው። እንግዳ ይዤ ቀርብ ያለው እንግዳዬን የማቀርብላችሁ ከግንባር ነው። በአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባልና በጎንደር ቀጠና ከፍተኛ የፋኖ መሪ ፋኖ ዘመነ ምህረት ይባላል። ፋኖ ዘመነ ምህረት በቀደመው በህወሓት ስርዓትም ከፍተኛ ትግል በማድረግ በርካታ ግፍና ሰቆቃዎችን ያስተናገደ ነው። በአዲስ አበባ በሚገኙ እስር ቤቶች ለበርካታ ዓመታት ታስሯል። በኋላም በከፍተኛ ግፍና ሰቆቃ ምክንያት አገሩን ለቆ ተሰዷል። የብልጽግና ስርዓት ወደ ስልጣን ከመጣ በኋላ ወደ አገር የተመለሰ ቢሆንም ስርዓቱ በአማራ ህዝብ ላይ የሚፈጽመው ግፍና ሰቆቃ ምክንያት በማድረግ እንደገና ወደ ጫካ ሊወጣ ችሏል። ከዛ ከጫካ ከወጣበት ጊዜ ጀምሮ አሁን የፋኖ አመራር ደረጃ ድረስ ፋኖ በማደራጀት የፖለቲካ ስልጠና መስጠትና በቀድሞ የመኢአድ ተሳትፎ ጊዜ በነበረውን የፖለቲካ ግንዛቤ ለፋኖ የፖለቲካ ስልጠናዎችን እየሰጠ ቀጥሏል። አሁን በድርጅቱ የፖሊስ ቢሮ ከፍተኛ አመራር ነው። ፋኖ ዘመነ ምህረት መስመር ላይ ስለሆንክ በእጅጉ አመሰግናለሁ። እኔም አመሰግናለሁ ወንድም ይበለጠ። መልካም። በአጠቃላይ ያው በመግቢያው ላይ የተወሰነ የፖለቲካና የትግል ታሪክህን አንስቻለሁ። ያው በመኢአድ የሰሜን ቀጠና ምክትል ፕሬዝዳንት እስከመሆን ድረስ የደረሰ የፖለቲካ ተሳትፎ ነበረ በቀድሞ ዘመን። አሁን የፋኖ ከፍተኛ አመራር ነህ። በአጠቃላይ ጥያቄን የማስቀድመው በጎንደር ቀጠና የፋኖን አንድነት ቀጠናዊ አንድነቱን ለማምጣት እየተደረገ ያለው ጥረት ምን ደረጃ ላይ ደርሷል? በርካታ ሰዎች ይህንን ይጠብቃሉ። ምክንያቱም እየተፈጠሩ ላሉ ዋና ዋና ችግሮች አንዱ ውስጣዊ ችግር ሆኖ እየታየ ያለው ይሄ ጉዳይ ስለሆነ ምን ላይ ደርሷል? ለአድማጭ ተመልካቾቻችን በዚህ ጥያቄ ቃለ መጠይቃችን ብንጀምር። እንግዲህ በቅድሚያ አመሰግናለሁ ወንድም በለጠ ኢንቫይት ስላደረከኝ። እንግዲህ ለጎንደር አንድነት ብዙ መስዋዕትነት ተከፍሏል። ብዙ ስራ እየተሰራ ነው ያለው። ካሁን ቀደም ብዙ ስራዎች ሰርተናል። ብዙ እስከ ቋራ እስከ ሳሪያ ድረስ ሄደን እስከ ድሮ እስከ መጨፍጨፍ ድረስ ደርሰን ብዙ ጓዶችን ብዙ ኃይሎችን አጠናል። አሁን ያ አንድነት ጠንክሮ ኦልሞስት ጥሩ ስራ እየተሰራ ሄዶ ያፍሬ አፍርቶ እንደ ድርጅትም ድርጅት አቋቁመን እንደ አማራ ጠንካራ ድርጅት አቋቁመን ስራዎችን የፖሊት ቢሮም ስራ አስፈጻሚ አቋቁመን ሁሉም አካል ካለቀ በኋላ አሁን የጎንደር ቀጠና አካባቢ ያለው የበላይ ዕዝና የጠቅላይ ግዛቱ ጉዳይ ያላለቀው የእሱን ጉዳይ ደግሞ በጥሩ ሁኔታ እየሄደ ነው ያለው። አሁን ጥሩ ስራዎች እየተሰሩ ነው ያሉት። በጣም ተግባብተን እየሰራ ነው ያለን። ውስጣዊ ችግሮቻችን ለመፍታት እና መዋቅሩን ለመዘርጋት በጣም ጠንክረን እየተሰራ ነው ያለን። መናበቦች አሉ፣ መግባባቶች አሉ። መሀላችን ላይ ያለ መግባባቶች ችግሮች ይኖራሉ። እኛ ሚዲያ በመሀል ላይ ሆነን ይሄንን ባላንስ ለማድረግ ችግሮችን እየተዋየን ነው። እንደሚታወቀው የአንድነት ስራዎች ፈተናዎች ይበዛሉ። የውስጥ ጣልቃ ገብነቶች አሉ። የመንግስትም እጅ አንድነቱ እንዳይሰጥ በጦርነትም በተለያየ ነገም ያደናቅፋል፣ ባንዳዎችን ይገዛል። ሁለተኛም የስልጣን ፍላጎት ያለባቸው ጉዳዮች አሉ፣ የተለያዩ ጉዳዮች አሉ፣ የግለሰቦች ችግሮች ይኖራሉ። እነሱን ተሰባስበው ወደኋላ ጎተውት ነበር። አሁን ያለበት ሁኔታ ግን በእርግጠኝነት የምናገረው በጥሩ ደረጃ እየሄደ ነው። ያሉ ውስጣዊ ችግሮቻችን እየፈታነ ነው። በእርግጠኝነት በቅርብ ቀን አንድ ሆነን ለህዝቡ የአንድነት ዜናችን አናውንስ እናደርጋለን። አሁን አብዛኛው አመራር በጎንደር ላይ ያለው የፋኖ አመራር ቢሆን አባላቱም ቢሆን በአንድ ቋንቋ እየተናገረን ያለ በአብዛኛው ሁሉም ማለት አይቻልም፣ የተወሰኑ ይኖራሉ። እነሱንም ቢሆን እየተናገረ እየተዋየን ችግሩን ለመፍታት ጥረት እየሰራን ያለን። በቅርብ ቀን የጎንደር አንድነት ይሆናል ብዬ አስባለሁ። አዎ፣ ብዙ ጊዜ የፋኖ መሪዎች ወደ ሚዲያ ሲቀርቡ ጥያቄው ሲጠየቁ ህዝቡ መስማት ያለበትን ይናገራሉ። በቅርቡ አንድነታችን ይመጣል፣ አንድነቱ እየተሰራ ነው፣ በቅርቡ ትግሉ ዋና ዓላማ ላይ አተኩረን እንሰራለን የሚሉ ነገሮች በተደጋጋሚ ይነገራሉ። ይህንን ህዝብ መስማት ስለሚፈልግ ነው። በተጨባጭ ለምሳሌ የጎንደር አንድነት በተያዘለት የጊዜ መርሃ ግብር መሰረት መቼ ይፋ ይሆናል፣ ውስጣዊ ችግሮችስ መቼ ይቆማሉ የሚለውን በግልጽ መናገር ይቻላል? ያዝነው የሰላማዊ ትግል አይደለም። እንኳን ይሄ የሰላማዊ ትግልም እንደምታውቀው ሚያድና አንድነት ሰማያዊ የተለያዩ ፓርቲዎች ቅንጅት በነበረበት ሰዓት ውስጣዊ ፈተናዎች ይበዛሉ። ምክንያቱም በዚህ ውስጣዊ ፈተናዎች ደግሞ እንደምታውቀው አንደኛ የምትታገለው ኃይል ይፈታተናል፣ ምቹ ሜዳ አይኖረውም። በሰማይም በምድርም ይፈታተናል። ቀኑን ይውሎ ለመናገር ይከብዳል። ግን በቅርብ ቀን እስከጁን ማስቀመጥ ቢከብድም በቅርብ ቀን ግን ለጥላትም ይሄ ቀን ነው ለመናገር ስለሚከብድ ስራዎች እየተሰሩ ነው። አልቀዋል፣ አብዛኞቹ አልቀዋል። ባለፈው ያለቀ ጉዳይ ነው። ኦልሬዲ እኮ ሳሪያ ላይ ያለቀ ጉዳይ የጨረስነው ጉዳይ በተወሰነ እንደ ድርጅት አንድ ሳንሆን
ችግር ይፈጥርብናል ከሚል አኳያ ወደ ኋላ የተጎተተ እንጂ ሳሪያ ላይ እኮ አጠቃላይ አመራር ምደባም ሁሉንም የጨረስንበት የተግባባንበት አንዱ ቋንቋ የምንነጋገርበት ነው። አሁን በላይ እዚህ ላይ የተወሰኑ ችግሮች አሉ። እንደ ጠቅላይ ግዛቱ ችግር የለብንም። እንደ በላይ እዚህ ግን የተወሰኑ አለመግባባቶች አሉ። የነሱ አለመግባባት የተወሰነ አለመግባባት ነው እንጂ የጎተተብን ምንም መሪ የተመረጠበት ሁሉም ነገር ያለበት አደረጃጀቱም ያለቀበት ጉዳይ ነው የነበረው ሳሪያ ላይ። አሁን ስለዚህ እሱ በቅርብ ቀን ኦን ይሆናል። እሱነን ግን አንድነቱ ኡን ሲሆን ተገምግሞ ወደፊት ክራክስ እንዳይገባ አለመግባባቶች እንዳይፈጠሩ ከሚል አኳያ እንጂ ችግሮች አሉ። የተወሰኑ ችግሮች አብዛኛውን ግን አመራር ግን ተግባብቶ አንድ ቋንቋ እየተነጋገረ ነው ያለው። ግን መነጋገሩ ቁጭ ብሎ መነጋገሩና መጓየቱ አስፈላጊ ስለሆነ ተረጋግቶ ስራዎችን መስራት አስፈላጊ ነው በመገኘቱ ድርጅቱም የፖሊት ቢሮም አግባቡ ድጋፍ እየሰጠ ጉዳዩን እየገመገመ እየተከታተለ ከሊቀመንበሩ ጀምሮ ሰብሳቢው ጀምሮ ከአርበኛ ዘመነ ጀምሮ እስከታች ድረስ ያሉት አመራሮች ተቀዳሚ ፕሬዝዳንቱም ሊቀመናብራቱም ሁሎችም እየተከታተሉት ያለው ጉዳዩን በጣም ችግሩን ለመፍታት ጥረት እያደረግን ነው። ግን ምቹ ሁኔታ ስለሌለ ምቹ ሁኔታው ማለት የጠላት በተለያየ ጉዳዮች ላይ እየተከታተለ በዚህም ስለሚፈተነን በእነዚያ ጉዳዮች ካልሆነ በስተቀር በዚህ ወር ወይም ከቢዛቢል በዚህ ወር ውስጥ እናርጋለን አናውስ እናርጋለን ብዬ ገምታለሁ። መልካም። ሌላው በዚህ ሰሞን ያው አሳዛኝ የሆነ የጦር ሜዳ ውጊያ መረጃዎች ወጥተዋል። በተለይ በእናንተ ቀጠና በዚህ ጉዳይ ላይ በተለይ ከዚህ ከአንድነቱ ጋር በተያያዘ የውስጥና የውጭ መረጃ መላላቶች እንዲሁም ደግሞ ከዚህ ትይዩ ፍላጎቶች ጋር የተያያዙ ጉዳዮች ናቸው የሚባል አለ። በዚህ ጉዳይ ላይ ምናልባትም የሚታወቁ ዋና ዋና የፋኖ አመራሮች መስዋዕትነት ከፍለዋል፣ ዋጋ ከፍለዋል። ከዚህ ጋር በተያያዘ የምትሰጠው አስተያየት አለ? አዎ፣ በዚህ መስዋዕትነት አብረን የነበርንበት ጉዳይ ነው። እንደ አካባቢም እንደ አማራ በጣም ጉዳት ደርሷል። ከአማራም ተጎንደርም ደግሞ በተለይ ደንቢ አካባቢ ጠዳ አካባቢ ከዚያም አልፎ ደግሞ እንደ ግለሰብ እንኳን አብሮኝ የነበሩት ቤተሰቦችም ልጆችም ጓዶችም ጉዳት ደርሷል። ብዙ መስዋዕትነት ተከፍሏል። ይህ መስዋዕትነት የተከፈለው መስዋዕትነት የጀግንነት መስዋዕትነት ነው። እንግዲህ ሰፋ አድርጌ መናገር ፈልጋለሁ። በጣም ጠላት ሁለዚህ ተከታታይ የሆነ ጉዳዮች ጥቃቶች የሚያደርስብን ከተሳስ በኋላ እንኳን እዚህ ቀጠና ላይ ከ32 በላይ ጊዜ ባንዳዎችን በመጠቀም ኦፕሬሽን ሰርቶብናል። በጨለማም በቀንም ብዙ ጉዳት አድርሷል። እንደምታውቀው ታውን ቀደም የኛን እዚህ ደንብ አካባቢ አርበኛ ደረጃ ቤትም አቃጥሏል። የኛን ቤተሰቦችም ሕክምና ያለውን ሁሉም ተቋማት እያቃጠለ ቤተሰቦቻችን ቤትም እየተቃጠለ እንግዲህ ያለውን ጉዳት ታውን ቀደም ህዝቡም ያውቀዋል፣ ህዝቡ እንትን ያውቀዋል። በዚህ ተከታታይ የሆነ መስዋዕትነት የሚከፈልበት ቀጠና ነው ይሄ አካባቢ እና የዚህ ነገር መስዋዕትነት የተከፈለበት ግን እንግዲህ ለጎንደር አመራሮች ሲባል በተለይ ራስ አርበኛ ደረጃ በላይ እንግዲህ አባላቱም ሆነ የፋኖ አባላትም ይሁን የአማራ ህዝብ ይሁን የጎንደር ህዝብ የሚያዩ ትልቁ ነው። እንግዲህ ቴዎድሮስ ዳግማዊ ቴዎድሮስ የምንለው አርበኛችን ነው፣ አባታችን ነው፣ መሪያችን ነው። ሁላችንም ራሳችን መስጠት የምንፈልግበት ነው። እሱ ሁለዚህም ወደዚህ ቀጠና በወረደ ቁጥር ኦፕሬሽን ሳይሰራ አይቀርም። የውስጥ ባንዳዎችም ተቀናጅተውበት የግለሰብ ፍላጎት ግጭቶችም ያሉባቸው ሰዎችም በተለያየ ምክንያትም ጠላትም ዋናውና ግንባር ቀደም እሱ ስለሆነ ድረስ እሱንን ካጣ አባላት ይበተናሉ፣ ሞራል ይነካል ከሚል አኳያ ብዙ ኦፕሬሽኖች ተከታታይ ኦፕሬሽን ተሰርተዋል። አሁን ቀደም ወር በፊትም እንደዚሁ በዚህ ቀጠና እሱ የእሱ ባህሪ እንደሚታወቀው ከቦታ ቦታ እየተንቀሳቀሰ ማደራጀት፣ አንድ ጊዜ ጋይንት ስትለው ጋይንት ይገኛል። አንድ ጊዜ ከአንድ ቦታ ለአርፎ መቀመጥ ራሱ መደበቅ አይወድም። አባላትን ማነሳሳት፣ ማበረታታት፣ ህዝቡ ማንቃት፣ ከህዝቡ ጋር መጓየት፣ መነጋገር እንደሌሎች እንዳንዳንዶች ሁሉም ማለት አይችልም። ግን እሱ የተለየ ባህሪ አለው። አስተዋይ ነው፣ ታጋሽ ነው። በጣም ለትግሉ ራሱ የሰጠ ሰው ነው እና በሚንቀሳቀስበት በሁሉም ከአርበኛ በደበት ቦታ ኦፕሬሽን ይሰራል። ቋራ ላይ ምን አይነት ኦፕሬሽን ሲሰራ እንደነበር፣ ጨውድባ ላይ ምን አካባቢ ላይ ጣቁሳ ላይ ሁሉ ጊዜ ነው እሱ አንድ ቀን እንቅልፍ ተኝቶ አያውቅም። ይህኛው ግን በጣም የተቀናጀ እሱንና ሌሎችን የጎንደር አመራሮችን ታርጌት ያደረገ የፋኖ አመራሮችም ሌሎችም ነበሩና አርበኛ ሰለሞንም ነበሩ። እነሱን ታርጌት ያደረገ እኛም ነበርንና እኛ እንኳን ለምንድነው በዚህ ቀጠና አብዛኛውን ጊዜ ታርጌት ያደረገ የተቀናጀ ከፍተኛ የሆነ ሁለት ክፍለ ጦር የተሳተፈበት ኦፕሬሽን የተደረገው በወቅቱ አርበኛ ደረጀንን የውስጥ ባንዳዎችም በመተባበር ከባባ ሲያገቡት ሁሉም ፋኖ አርበኛ ደረጀ መስዋዕት ከሚከፍለው እኛ መስዋዕት እንክፈል ከሚል አኳያ ጠላትን ከፍተኛ መስዋዕትነት ታሪክ ነው የሰሩት።
ታሪክ ያዘው ስላለነ ታሪክ ሰርተው ያ የከበበውን ኃይል በትነው አርበኛ ደረጀን ነፃ አድርገው ራሱም ያስተባበረ እየተዋጋ እነሱ ግን አንተ ሄድ እኛ ነው መስዋዕት ምንከፍል እንጂ አንተ መስዋዕት አትከፍልም ያቋያ አመራሮችን ካሸሹ በኋላ ግን እነሱ ከፍተኛ መስዋዕትነት ይከፈሉ ተጨማሪ እንግዲህ ብዙ አብዛኛውን ኃይል ከመጡት በኋላ አብዛኛውን ኃይል እኔ ከዚያው ስለነበርኩኝ አብሬም ስለነበርኩ ሲወርቁም ሲነሱም ጠላት ሲወርቅም የኔ ወገንም ሲወርቅም ባይኔ ሳይ ስለነበር ወንድሞቼ እኔ ቅድሜ ነበርኩት እኔ ከሳሚ ጋር መስዋዕት ከከፈለው ከሳሚ ጋር ከአማራ ጋር ነው አብረን የነበርና አብረን የሚያደርነው እነሱ ጋር ነው የነበርነ ስለዚህ እነሱ ያው ትንሽ ስሜት ሊጎዳ ይችላል እነሱ ከነሱ ጋር ሁለቷን ብርጌድ ይዘና አብረን እንዳደርነ ነው እነሱ ነው እንግዲህ የገቡት ይሄ ሲፈጠር እንግዲህ አርበኛ ደረጀ ማለት ከማረክነ በኋላ እንደው ከ3 ሬጅመንት በላይ ተመቷል አሁንኛ ይሄ ከሆነ በኋላ ነው እንግዲህ መስዋዕትነት የተከፈለውና ይሄ ግን የተፈጠረበት ምክንያት አንደኛ ለአርበኛ ደረጀና ለጎንደር አንድነት ሲባል መስዋዕትነት ተከፍሏል ጠላት ላይ ግን አሁን እኛ ካሁን ቀደም እንደዚህ ያለ አደጋ ስላልደረሰ ነው እንጂ ጠላት ላይ የደረሰው መስዋዕትነት ግን ራሱ ጠላት ያውቀዋል ህዝብ ይመሰክራል ከ3 ሬጅመንት በላይ ተመቶበት ከባዘዙ ሁሉም ቀጠና የደንቢያን ቀጠና ተጨማሪ ኃይል ነው እንግዲህ 71ኛ ክፍለ ጦር ካዘዙ ወደ 12 መኪና ተጭኖ በቆላድባም በዘንጋጅ በሁሉም አቅጣጫ በእንፍራስ ሳይድ በሁሉም አቅጣጫ ገባ ያኛውን ተበልቷል የመጀመሪያው ተበልቷል ይሄ አዲስ የመጣው ኃይል ከዚህ እነዚህ ልጆች ማርኳቸው እነዚህ ዲሽቃውን ማርከው ወደፊት ሲመጡ ይሄኛው ኃይል ነው እንግዲህ የጥይት ማነስ ችግር ተፈጥሮ አብዛኞቹ እንግዲህ የከፈሉት የጀግንነት የታሪክ ነው በዚያው የመስዋዕትነት ለኛ አዲስ አይደለም ወደዚህ ስንወጣ ልጆቻችን ይዘን ስንወጣ እኛም ስንወጣ ጓዶችም ስንወጣ መስዋዕት እንደምንከፍል እናውቃለን ነገ ምን መስዋዕት ልከፍል ይችላል አብሬም ስላለው ተከታታይ አደጋዎች እየደረሱብን ስለሆነ ድረስ እኛ የወጣ ነው እዚህ ሰርግ ልናደርግ አይደለም የወጣ ነው ለግጥ አይደለም የወጣ ነው የአማራን ህዝብ ነፃ ለማውጣት ስንል ራሳችን ሰጠን ነፃ ያውጣ ከሚል አኳያ ነው ዘን እና ማረም ሌሎችም ጓዶቼ የሚታወቁት እና ማረ ብቻ አይደሉም ብዙ ጀግኖች ነው ብዙ በቀጠናው ብዙ ጀግኖች ነው መስዋዕትነት የከፈሉት ግን ታሪክ ሰርተው ግን ለአባታቸው ለመሪያቸው ለጀግናቸው ለታጋሹ ላስተዋዩ ለቁርጠኛው መሪ ለአርበኛ ደረጀ ሲሉ ነው መስዋዕትነት የከፈሉት እሱም አብሮ ሲያዋጋ የነበረ ጀግና ነው እሱ ብቻ አይደለም ሌሎችም አርበኞች ነበሩ አብሮት እነሱን የጎንደርን ለማስቀረት የተደረገ ኦፕሬሽን ነበር እነሱ ተሳክቶልናል በዚህ ነው ተሳክቶልናል ምክንያቱም መስዋዕትነት ልንከፍል ነው የወጣ ነው ጀግኖቻችን ከምናጣ እኛ መስዋዕትነት እንክፈል ከሚሉ ነው እነሱ የከፈሉት እነሱ መስዋዕትነት ከፍለው እኛን ነፃ ወጣውናል እኛን እንድንቆይ አድርገውናል ስለዚህ የጥላት አልተሳካለትም የተሳካለት ኦፕሬሽን የለም ሁለዚህም ስንገባ ልንገልም ልንገደልም ነው እንጂ ለግጥግጥም ሆነ ለእንትን ማለት የሚወጣ ነውና ህዝቡ አብዛኛውን ጊዜ እንደዚያ ሲል የጥላት ኦፕሬሽን አልተሳካለትም የመጣው እኛም እዚህ ሁለዚህ ያለነ አርበኛ ደረጀና የጎንደር አርበኞችን ለማያዝ የተደረገ ኦፕሬሽን ነው ኦፕሬሽኑ አልተሳካለትም ከዚህ ላይ እንግዲህ በተደጋጋሚ አብረው የሚነሱ ጉዳዮች አሉ በትዩ የተለያየ ፍላጎት ያላቸው አሉ ትግሉን የሚጻረሩ ሰዎች አሉ በሚዲያም በምንም ከዛ ባሻገር ግን አሁንም ፋኖንን ብለው ወይ በአንድነት ያልተጠቃለሉ ወይ ደግሞ በአደረጃጀት ያልገቡ በተለያየ መንገድ ኬላዎችን ይዘው እንቅስቃሴ ሲኖር ኬላ የሚከፍቱ እንቅስቃሴ ሳይኖር ኬላ የሚዘጉም አሉ ከነዚህ ጋር በተያያዘ አሁን አንድነቱ መፍትሄ ያመጣል ተብሎ የሚጠበቀው ይሄ ነው በዚህ በኩል ያለው ስራስ እየተገባደደ ነው ወይ አሁን እንግዲህ በመሃል ላይ የሚነግዱ አሉ የሚደባበቅ ነገር አይደለም አንዳንድ ጊዜ እንግዲህ እኔ መሪ ሁኜ ችግር ሊኖርብኝ ይችላል በይዘው በታሪክም እንደምታውቀው አርበኛ አባታችን አጼ ቴዎድሮስ መሪ ናቸው ታጋሽ ናቸው አሳይ ናቸው ቆራጥ ናቸው ቢሆንም ግን ችግር ይኖርባቸዋል ሲታገሏቸው የነበር ደግሞ እንደምታውቀው በታሪክም እንደሚታወቀው የራሳቸው ቤተሰቦች እንግዲህ በተለያየ ምክንያት የቀኑ ሰዎች ይፈትኗቸዋል እና አርበኛ ደረጀና ሌሎችንም ጠንካራ መሪዎችን እንደዚህ ያሉ ደካማ ሰዎች የሚፈትኑ ሰዎች ይኖራሉ በዚህ የተነሳ ተቀናጅተው ኦፕሬሽን የሰሩ ልጆች ይኖራሉ ጓዶች ይኖራሉ ተቀናጅተው እንደሰማው ነው ይግልጽ ነው አገር የሰማው ስለሆነ ድረስ በሚዲያ እንግዲህ የሰማው ሰምተዋል ብዬ ገምታለሁ ሌሎችም ሰምተውት ይሆናል ብዬ ገምታለሁ እንደሰማው እንግዲህ እሱ
እንደዚህ ያሉ ሰዎች አሉ የገንዘብ ፍላጎት ያላቸው ከግለሰቦች ጋር አለመግባባት ያን መሰረት አድርጎ ከባንዳ ጋር የመቆራኘት ያለመደጋገፍ ያለመቆራኘት እኔ ኦፕሬሽን ስገባ ጠላት ሲከበኝ ድጋፍ አለመደራረጎች እኔ ያደረጃጀቱ ያመጣቸው ችግሮች ናቸው። አደረጃጀቱ ሲያልቅና መዋቅሩ ሲያልቅ ሚስተካከል ይመስለኛል። አንድነቱ ኦን ሲሆን እንደነዚህ ያሉ ሰዎች እንጠባጠባሉ ወይ ለይቶላቸው ይገባሉ ወይ ለይቶላቸው ይስተካከላሉ ወይ ለይቶላቸው ደግሞ ብልጽግና ጋር ሆኖ ይታገሉናል። በይዘው ወይ ከብልጽግና ጋር ሳምንተኛ ጋር ያሉ የደም ነጋዴዎች አሉ። ድርጅቱ ግን እንደዚህ ያሉ ሰዎችን አይታገስም፣ አይቀበልም፣ እርምጃም ይወስዳል። ግን ድርጅቱ ኡን ስላልሆነ በተለይ የጎንደር አንድነት ኡን ስላልሆነ ሳምንት ከከተማ ሳምንት ከዚህ እያለ ኬላ ላይ ብቻና ገንዘብ ላይ የሚነግድ ጥቅመኛ መንግስት ጋር የተቆራኘ እንደነዚህ ያሉ ሰዎችን አንድነቱ ኡን ሲሆን መፍትሄ ይሰጣቸዋል ብዬ ገምታለሁ። አዎ ምንድነው እናንተ መሰረታዊ ችግር የሚባለው በፋኖ ውስጥ የመረጃ የደህንነት እና የስለላ ጉዳዮች መዋቅር ላይ አሁንም በበቂ ሁኔታ ይሰራ አይደለም የሚሉ በርካታ ቅሬታዎች ይነሳሉ። እንግዲህ እና አማራ ቸነፈን እና ኮማንዶ አበራን ጨምሮ እና ኮማንዶ ሳሚን ሰሞኑን እንግዲህ በዚህ ዋጋ ከፍላችሁባቸዋል። ይሄ ሆኖ ወደ እጅ ሰጥተው ከከተማ በሚሊሻነት በመከላከያ መረጃነት ለበርካታ ወራት የቆዩ ሰዎችን መልሳችሁ ወደ ፋኖ ተቀላቅላችኋል፣ መልሳችሁ ተቀብላችኋል፣ እንደውም ኃላፊነት ሰጥታችኋል ይባላል። በዚህ ጉዳይ ላይ ያለ ሐሳብ ምንድነው? አዎ እንግዲህ አንደኛ የመረጃና ደህንነቱ ጉዳይ ላይ እንግዲህ ድርጅቱም እየሰራበት ነው፣ እየገበገበ እያስተካከለ ነው። እሱ ወደፊት የሚፈታ ይሆናል ብዬ ገምታለሁ። ይኖራሉ ድክመቶች ይኖራሉ። ምክንያቱም እንግዲህ ድርጅቱ ተመስርቷል። ከድርጅቱ ከተመሰረተ በኋላ አንድነቱ ኦን ሲሆን አደረጃጀታችን መዋቅራችን የፖለቲካ ዲሲፕሊን አባሉን ከማሳዛብ አኳያ መዋቅሩን ከመዘርጋት አኳያ የመረጃ ፍልሰታችን የውስጥና የውጭ አደረጃጀቱን ማጠናከር ብዙ ስራዎች እየተሰሩ ነው፣ እየተስተካከሉ ነው። ከትናንትናው ዛሬ ይሻላል። ግን ይህ ምንድነው አሁን አሁን የችግር የተፈጠረው በመረጃ እጥረት አይደለም። በይዘወይ በመረጃ እኛ ሁልጊዜ ተከታታይ ጦርነቶች የምናካሄድባቸው ደንቢ አካባቢ ላይ ሁልጊዜ ጠላት በሳምንት 3 ጊዜ 4 ጊዜ ይወርዳል እናገኛለን። ስለዚህ በተለይ ግን የውስጥ መረጃችን መስተካከል አለበት። አንድነቱ አለማለቁ መዋቅሩ አለመስተካከሉ የመረጃ ክፍተቶች አሉብን። እነሱን እናስተካክላለን ብዬ ገምታለሁ። እሱ ወደፊት የምንሰራው ያልሰራ ነው። ይሄ አባሉን የፖለቲካ ዲሲፕሊን ከማስተካከል አኳያ የመረጃና የደህንነቱን ከማጠናከር አኳያ ወደፊት ያልሰራ ነው ስራ ነው የምንሰራው ይሆናል። ግን እነዚህ ያሉ ሰዎች የመቀበል ጉዳይ አንድነቱ ያመጣብን። ምክንያቱም እኔ ላይ 8 ጊዜ ኦፕሬሽን የሰራን የፋኖ አመራር የነበረ ሰው አንዱ ፎቶ ተቀብሎታል። ለምንድን ነው ስትለው አይ ወደኛ መጥቷል ያለ የኔን ከዚህ የገደለ አባል ከዚህ መጥቶ ይገባል። ይሄ የፈጠረው ምንድነው አደረጃጀቱ ከሁለት መሆኑ ነው። ያደረጃጀቱ አለማለቁ ነው እንጂ እንደነዚህ ያሉ ሳምንት ምንሻ ሳምንት ፋኖ የሆኑ ከመንግስት ጋር የሚቆራኙ የኬላ ፋኖች የመንግስት ደህንነቶች አካላት አሉ እኛ ጋር ወደዚህና ወደዚህ የሚነግዱ እሱንን እናውቃቸዋለን። የማናውቃቸው እንኳን ወደፊት እንፈተሻቸዋለን እና የአደረጃጀት ችግር ያመጣብን ስለሆነ ድረስ በአደረጃጀት የሚፈታ ነው የሚሆነው። እንግዲህ አጠቃላይ የአንድነቱ ያመጣው ውጤት ነው። ምንሻዎችም አንድ ሳምንት ምንሻ አንድ ሳምንት ፋኖ የሚሆኑት ያም የሚቀበለው መዋቅሩ አለማለቁ ነው እንጂ እሱ አሁን አንተ ያልከው ነው፣ ትክክል ነው። መልካም። ወደ ሌላ አጠቃላይ የትግሉን ግምገማ የተመለከተ ጥያቄ ላንሳ። አሁን 3ኛ ዓመታችሁን እያገባደዳችሁ ነው። በትግሉም ቢሆን አሁን የፋኖ ትግል የወታደራዊ የዓላማ ጥራት የመዋጋት ብቃት አጠቃላይ ከመሬት ቁጥጥር አንፃር ምን ደረጃ ላይ ደርሷል? በሌላ በኩል የብልጽግና የፖለቲካ ወታደራዊ ስምሪት እንዲሁም ደግሞ ምርጫ አሸንፊያለሁ አዲስ መንግስት ልመሰርት ነው እያለ ነው። በዚህ መካከል የፖለቲካና ወታደራዊ ምልከታ ምንድን ነው? ምርጫ ወንድም በለጠ እንግዲህ አንተም አብን እንደነበር ታውቀዋለና እኔም እዚህ እንግዲህ የሚያድለም ተወዳዳሪ ነበር። ከሰላም ትግል ብዙ ጊዜ ታገያለሁ እና የምርጫ እንትኑ አውቀዋለሁ።
አንድ ምሳሌ ልንገርህ እኔ እንዲህ ባለውበት አካባቢ በዚህ ጎንደር 1 ጎንደር 2 ጎንደር 3 ጎንደር 4 እኔም ስወዳደርባቸው በነበሩበት የምርጫ ክልል ቀጠናዎች ልንገርህ ጎንደር 3 ምርጫ ላይ የምርጫ ጣቢያ 75 ምርጫ ጣቢያዎች አሉት። ማክሰኝት ከተማ ነው 5 የምርጫ ጣቢያ ያለው እንግዲህ ሌላው ገጠር ላይ ነው ያለ። እንፍራዝ የውሸት ተወዳድሮ ያለፈበት እንፍራዝ ምርጫ ጣቢያ ጎንደር 4 ይባላል። ከዚያ እንግዲህ እዚያ አካባቢ ላይ 55 ናቸው። 3ቱ እንፍራዝ ከተማ ነው። ህዝቡም ይሰማኛል። እኔ ባለውበት አካባቢ እንኳን በተወዳደረበት በተባለው አሸነፈበት በተባለው አካባቢ እንኳን ምንም ምርጫ አልተካሄደም። የተወሰኑ ጠዋት ላይ እንፍራዝና ማክሰኝት ጀምረው ማታ ላይ ከራሳት ጀምሮ ውጊያ ስለነበር ጦርነት ነው የነበረው። እንግዲህ ማክሰኝት እኛ ያለ ሰጓጅ ቀበሌ 1 ኪሎ ሜትር ርቀን ያለ ነው። የባህር ግንብን እኮ ታውቀው ተሆነ ከማክሰኝት ወደ ባህር ግንብ ከወደ ጎንደር ባህር ግንብ ትምህርት እኮ ፋኖ ነው ፈተና ያስፈተነው። የ8ኛ ክፍል ፈተና ያስፈተነ ከእንፍራዝና ከማክሰኝት መካከል ላይ ያለችውን ፈረንጅዋ የምትባለው ትምህርት እኮ ፋኖ ነው እንትን የሚለው። መከላከያ ያለ ማክሰኝት እንኳን ምርጫ ማካሄድ አልቻለም። ይህ ህዝብ የሚሰማኝ ነገር የትም ቦታ ላይ ምርጫ አልተካሄደም። ቆላድባም ተመሳሳይ ነው። እኔ ባለውበት ቀጠና እንኳን ነው የምልህ ሳስተባብሮ በነበረው ቀጠና እንኳን በማውቀው ቀጠና ይህን ቀጠና ሙሉ በሙሉ እነዚህ ቀበሌዎች በሙሉ 33 ቀበሌዎች ጎንደር ዙሪያ ውስጥ ያለበት የገጠር ቀበሌዎች ፋኖ ነው ያለ። ምን አይነት ምርጫ ነው የተካሄደው? ይህ ህዝብ አልተሳተፈበት ሁኔታ ካለው ማክሰኝት ከተማ ላይ እንኳን ምርጫ የተመዘገበ 3000 ሰው ነው እሱ ተመዘገበ ይባል። አጠቃላይ በጎንደር ዙሪያ ግን ያለው ማህበረሰብ ግን ከ300 ሺህ በላይ ህዝብ ነው። ቢመዘገብ 55000 ሰው ምናምን ቢመዘገብ እንኳን ምርጫ ይሳተፋ የሚባል እንኳን እዚህ አካባቢ ላይ 5000 ሰው የመረጠው ሰው ተመረጠ ይባል ነው። እንኳን ባንድ ምርጫ እዚህ አካባቢ እንኳን ምርጫ አልተካሄደ። ፋኖ የቀረው ነገር ቢኖር የአንድነት ጉዳይ አለማለቅ እንጂ ሁሉም ቦታዎች ተቆጣጥሮ ያስተዳደር የሚገኝበት ነው። ህዝብ አስተዳደር ዘርግተንበት ህዝቡን የምናስተዳድር አሁን ህዝቡ የሚሰማኝ ነው። ውሸት አይደለም የምናገረው ያለው ፋክት ነው የምናገረው። ፋኖ አብዛኞቹን ቦታዎች ተቆጣጥሯል። የፋኖ ችግር አንድነት ኡን አድርጎ መዋቅሩን ዘርግቶ ወደ መሬት አለማውረዱና መንግስት ለመሆን የሚያደርገው ነገር ነው እንጂ የቀረው ሁሉ አሸንፈው ተቆጣጥሮ እኮ ያለ ህዝብ ያስተዳደረ ህዝብ እየመራን እኮ ያለ ነው። 6ኛ ክፍል ፈተናዎችን የ10ኛ ክፍል ፈተናዎችን የ12ኛ ክፍል ፈተና ማን ነው ያካሄደው? የመምህራን የሚያውቁት ነው፣ ህዝብ የሚያውቀው ነው። እና ምርጫ ማለት የት ላይ ምርጫ የተካሄደው? ራሱ ኮሮጆን ራሱ ከውቶ አናውንስ ስላደረገ ነው እንዴ? ኦልሞስት እኮ በእኛ ግምገማ 97% አማራ ክልል ምርጫ ጣቢያዎች ወደ 11 ሺህ ምናምን ምርጫ ጣቢያዎች አሉ። ከነዚያ ውስጥ መካከል እኮ 2.5% ብቻ ነው ምርጫ የተካሄደባቸው። እነሱም ደግሞ አይከል ከተማ አሁን በጎንደር ብንወስድ አይከል ከተማዋ ማለት ነው። ጭልጋ እንደ ጎንደር ብንቆጥረው እንኳን ትክል ድንጋይ የምትባለው አካባቢ ጎንደር እንኳን ይሄን ምርጫ አልተካሄደም። የምርጫ ጣቢያ የጎንደር ምርጫ ጣቢያ ጎንደር 1 እና ጎንደር 4 ኦልሞስት 65% ገጠር እኮ ነው። አሯጄ አይባ እነዚህ ቦታዎች እኮ እኔ ስለማውቃቸው ስለማውቃቸው ነው። አምቦበር ዳጓዳሞት የሚባሉት በጎንደር ክልል ውስጥ ያሉት እስከ አይምባ ድረስ የማመርጫ ጣቢያ ክልል ነው። የጎንደር 1 እና የጎንደር 2 ነው። ከተማዎች እንኳን ምርጫ ተካሄደ ቢባል ኦልሞስት 55% የገጠር ላይ ያለው ፋኖ ስላለበት ምርጫ አልተካሄደም። ስለዚህ የትኛው ነው ህዝብ የመረጠው? እና ምርጫ ተካሄደ የሚባለው ነገር የለም። ፋኖ ከትናንትና ዛሬ የተሻለ ቁመና ነው ያለው። የቀረነ አንድነት ሆኖ የመንግስት ላይክ አንድ ምሳሌ ልንገርህ፣ አንተም በትግሉ ስለነበርክበት ደርግ ፌል ያደረገ በ1981 ነው እንደምታውቀው መፈንቅለ መንግስቱ ላይ ነው። ከዚያ በኋላ መዋቅር አልነበረውም። ዝም ብሎ ስም እንትኑ አለ ሳምፕሉ አለ። ግን ኢህአዴግ በወቅቱ እዛን ጊዜ ገፍቶ መግባት ይችላል። ግን ኢህአዴግ ወያኔ ገብቶ እንዳይገባ ግን ኢህአዴግ የሚለውን ስም ሳይመሰርት መግባቱ የተለያዩ ነገሮችን ሳይሰራና የተለያየ ነገሮች ሳይሰራ ቢገባ ኦልሬዲ በሳምንት ይወጣ ነበር። ስለዚህ ፋኖ እየሰራ ያለው አሁን በእነዚህ ጉዳዮች ላይ ነው እንጂ አብዛኛውን ቦታዎችን የከተማም ይሁኑ የገጠር ቀበሌዎችን ተቆጣጥሮ እያስተዳደረ ምንም የቀበሌ መዋቅር እኮ የለውም። ምንም አደረጃጀት የለውም። እኛ እኮ ቀበሌ መዋቅርና ዘርግተን እያስተዳደርን ያለነው እና ምን አይነት ምርጫ ነው የተካሄደውና ይሄ ዝም ብሎ የውሸት ድራማ ምርጫ ሳይሆን ቅርጫ እንደምንለው ቅርጫ እንዳንለው ምርጫም አልተካሄደም ነው። ህዝቡም አልመረጠውም። አብዛኛው የአማራ ህዝብ 97% የአማራ ህዝብ ምርጫው አልተሳተፈም። ይሄ ህዝቡ ይሰማኛል። ነገ ውሸት ከተናገርኩ እንግዲህ ህዝቡ ይፍረድ። እኛ ዋናው ነገር አፍሪካ ህብረት ይበል ማን ይበለው የአፍሪካ ህብረት ድሮ የሚጠበቅ ነው። ታውቃለህ 1997 ላይ ምን ብሎ እንደተናገረ 2002 ላይ ምን ብሎ እንደተናገረ
ይታወቃል የአፍሪካ ህብረት የምርጫ ታዛቢዎች ምን አይነት መግለጫ እንደሚሰጡ 97 ህዝብ ያለቀ ምርጫው ዲሞክራሲያዊና ሰላማዊ ነው ብሎ ሲናገሩ ታስታውሳለህ። ከነሱ የሚጠበቅ ነገር የለም። እኛ ግን ህዝባችን ነው። ህዝባችን ግን መንግስት የለም። አሁን እኮ ህዝቡ እንዳልመረጠው ያውቃል። ምርጫ እንዳልተካሄደ ስለሚያውቅ እኛ ምስክራችን፣ ታዛቢያችን፣ ፈራጃችን ህዝባችን ነው። ስለዚህ እኛ መንግስት ለመሆን ቆመና እንዴት ብለን ነው አገር ልንመራ ምንችለው እያልን እየተነጋገርን ያለና አንድነታችን ውስጣዊ ችግራችን ፈተን ወደፊት እንምጣ ነው እንጂ መንግስት ከወደቀ እኮ ሰንብቷል። የለም መጀመሪያ ከወደቀ 2 ዓመት አልፎታል እኮ። መዋቅሩ ከፈረሰ እኮ ቆይቷል እኮ። ውሸት ነው የሚያወራው። የት ላይ ነው የመንግስት ልማቶች የሚካሄዱት? ንገረኝ እንዴ። ታጅቦ ከጎንደር ይሄዳል። የትኛው ነው? በአውሮፕላን እኮ በሄሊኮፕተር እኮ ሲመላለስ የሚውል ከአዲስ አበባ እዚህ እንጂ አመራር እንጂ የትኛው ላይ ነው የመንግስት መዋቅር ያለው? መከላከያ ሰራዊት ነው። ይመጣል፣ ይዋጋል፣ ይሄዳል። መከላከያ ሰራዊት ብቻ ነው እንጂ ያለ የመንግስት መዋቅር ከፈረሰ ሰንብቷል፣ ቆይቷልም። እኛ መንግስት ለመሆን እንዴት ብለን ወደፊት ችግር እንዳያጋጥመን ከሚል አኳያ ነው ቁጭ እንደ ድርጅት እየተነጋገርን ያለ እንጂ እኛ ኦልሬዲ ከትናንት ነው ጥሩ ደረጃ ላይ ነው ያለ ነው እየተነጋገርን ያለው። ጥሩ ድርጅት መስርተናል። ያ ድርጅት ደግሞ ጥሩ መዋቅር እየዘረጋን ያለን፣ ውስጣችን እየፈታን የፖለቲካዊ ቅርጽ እያሳዝነን ያለ ነው። አባላትን ዲሲፕሊን ለማድረግ ችግራችን እየፈታን ያለን፣ እየተነጋገርን ያለን፣ ፖሊሲዎችን እየቀረጸን ያለን፣ ማኒፌስቶ እያዘጋጀን ያለ ነው። እነሱ ወደፊት ለህዝብ አኖንስ እናደርጋቸዋለን። ብዙ ስራዎች ሰርተናል። ብዙ ስራዎች እየሰራን ያለ ነው። ወደፊት አኖንስ እናደርጋለን። ይሄ ማንኛውም ያውቀዋል እና ይሄ ነው ያለውና ጥሩ እንቅስቃሴ ላይ ያለ ነው ለማለት ነው። ጥያቄ ላንሳ አብሮ ከዚህ ጋር የሚነሳ ከቀጠናዊ ትብብር ከሀገራዊ ትብብር አንፃር የተለያዩ ጉዳዮች ይነሳሉ። በዚህ ላይ የሚነሱ ጉዳዮች አሉ። ለምሳሌ በአገር ውስጥ የሚንቀሳቀሱ ኃይሎች አሉ። ከነዚህ ጋር የሚኖራቸው ትብብር ከህዋት እስከ ኦነግ፣ ከኦነግ እስከ ኦጋዴን ብሔራዊ ነጻነት ግንባር ሌሎችም ጋር በተያያዘ የሚነሱ ጉዳዮች አሉ። በየአካባቢ የአፋርም የቤንሻንጉል ሌሎችም ታጣቂ ኃይሎች አሉ። ከነዚህ አንፃር ያላችሁ አጠቃላይ ዝግጁነት፣ የተጀመሩ ጉዳዮች ካሉ በምን ደረጃ ላይ ነው ያሉት? እንዴት ይገለጻል? እንግዲህ አሁን እንደ አንድ አባል እንግዲህ ይህንን ድርጅቷን ነው ሲያደርጋም ብዬ ገምታለሁ። የሚወራው ግን ከዚህ ከከሌ ጋር የሚባለው ግን እኛ እንደ ፖሊቢሮ እስካሁን ድረስ የምናውቀው ነገር የለም። እኛ የትብብርና አጋርነት መሪዎች መምሪያ አለን። በሱ በኩል ተዘጋጅቷል። ፖሊሲዎችን እናዘጋጃለን፣ ቀይ መስመሮችን እናዘጋጃለን። በእነዚያ ጉዳዮች ላይ ትብብር አስፈልግም ይባላል አይባልም። አማራ ብቻውን ሀገር አይመራም። እኛ አማራን ብቻ ማትረፍ ሳይሆን ኢትዮጵያን ማትረፍ እንፈልጋለን። እኛ አማራን ብቻ ሳይሆን ኢትዮጵያን መምራት እንፈልጋለን። ከሌሎች ጋር ተባብረን ስንተባበር ግን ቀይ መስመር አስቀምጠን የአማራን ጥቅሞች በማይነካ መንገድ ሁኔታ እሱን የሚቀበል ጋር አብረን ወደፊት ልንሰራ እንችላለን። እሱ ድርጅቱ አናውንስ ያደርጋን ብያለሁ፣ እገምታለሁ። እሱን እየተነጋገርንበት ነው፣ እየተወያየንበት ነው። ግን አሁን የሚወሩት ወሬዎች ከሌ ጋር ጽምዶ ምናምን የሚባለው ምናምን እንደ ድርጅት የምናውቀው ነገር የለም። እኛም ተነጋግረንበታን በዚህ ጉዳይ ላይ እስካሁን ድረስ ጽምዶም መንግስታዊ መዋቅር አይመስለኝም። ህዝብ ለህዝብ ግንኙነት ይመስለኛል፣ እንደ ድርጅትም አይደለም። ስለዚህ ከዋት ጋርም ይሁን ከማንም ጋርም ይሁን እንደ ድርጅት ከማንም ጋር እስካሁን ድረስ አናውንስ ያደረግነው እየተነጋገርን ነው። ከማን ትብብር ያስፈልገናል። ትብብር ሲያስፈልገን ግን የአማራን ጥቅሞች በማይነካ ጉዳይ በምን ጉዳይ ነው ከሚል አኳያ ዝርዝር ፖሊሲ ተዘጋጅቷል። እሱን እየተነጋገርንበት ነው። እሱን ጸድቆ ለህዝብ አናውንስ እናደርጋለን። በዚያ መሰረት ያን ተቀብሎ የሚመጣ ካለ በዚያ ትብብር መሰረት ነው እንጂ ዝም ብለን ዘለን ግለሰብ ሊነጋገር ይችላል። ግን እንደ ድርጅት ግን እስካሁን ድረስ የለም። እንደ ግለሰብ የምናውቀው ነገር የለም። ድርጅቱ ግን ከማንም ጋር እስካሁን ድረስ ትብብር ያስፈልጋል በሚለው ተነጋግረንበታል። ትብብር ሲያስፈልግን እንዴት በምን ጉዳይ ነው የአማራን ጥቅሞች በማይጎዳ ጉዳይ እንዴት መሆን ያለበት እንዴት ነው ልናገር ካለፈ ከሌሎች ሀገሮች ጋርም ስለዚህ በምን ጉዳይ ነው ልንገናኝ የምንችለው ምን ስራ የሚለው ላይ ወደፊት አናውንስ የምናደርገው ሆኖ እስካሁን ድረስ ግን እኔ እንደ አንድ ፖሊስ ቢሮ አባል እንደማውቀው እንደ ድርጅት የምናውቀው ነገር የለም። ገና ግን እየሰራንበት ነው። ትብብር ግን ያስፈልገናል። መልካም። ፋኖ ዘመነ ምህረት የአማራ ፋኖ ብሔራዊ ንቅናቄ የፖሊስ ቢሮ አባልና በጎንደር ቀጠናኛ አመራር፣ ምናልባት ቀረ የምትለው የመጨረሻ ሐሳብ ካለ ድልስ መጨረሻ ላይ ምንድነው የምናገረው? በነበረው ተጋድሎ ላይ በዚህ ላይ በቀደም በሰኔ 15 ጥቁር ቀን ነው። በዚህ ጥቁር ቀን ግን በጣም ሁላችን ስሜታችን ተጎድቷል። የጀግንነት ስራ ቢሰሩም የነበረውን ግን መናገር ፈልጋለሁ። አንድ ለታሪክም እንዲቀመጥ
ሌሎችም ትምህርት እንዲሆን እነዚህ ወንድሞቻችን እንደነገርኩ ልጆቻችን ወንድሞቻችን ጓዶቻችን መስዋዕትነት ሲከፍሉ ለቅድም እንደተናገርኩት ለጎንደር አንድነትና ለጎንደር አመራር ከሚል አኳያ መሪዎቻችን መስዋዕት ከሚከፍሉት እኛ መስዋዕት እንክፈል ከሚል አኳያ ነው የከፈሉት። መስዋዕት ሲከፍሉ ግን አብዛኛውን ጊዜ እነዚህ ሰዎች መስዋዕት ሲከፍሉ በጣም የሚገርምህ ወደ ትናንትና ቦታው ነበርኩ እኔ ጦርነቱ ከተካሄደበት ቦታ ላይ ቦታውን ህዝቡን መረጃ ሲሰበሰብ ነበርና እያየው ነበር። አማረ አቸነፍ ቻሌ ማርዬ የሚባል ወደ 8 አመራሮች ጥይት አልቆባቸው ራሳቸውን ያጠፉት በይዘው ጥይት ጨፍጭፈው ራሱ መከላከያዎች እንዴት ያሉ ሰዎች ናቸው እኛንም ጨረሱን እነሱም አለቁ። አንዳንድ የመከላከያ አመራሮች እንደውም ከመከላከያ አመራሮቹ አብዛኞቹ አልቀው ኮሎኔል እንግዲህ አሸናፊ ብርቅ የሚባል ዱጌ አብርሃም ላይ መጥቶ እሱ ነው ሲያዋጋኝ ነበር። ከነዚያ ከመጡት ከዚህ 73ኛ ክፍለ ጦር ከመጡት አመራሮች የተመለሱት ከ73ኛ ክፍለ ጦር እንግዲህ ይሰሙኛል እነሱም ያውቁታል አሁን የደረሰባቸውን ኪሳራ። ማክሰኝት ላይ ነው በድሮ በእንትን በዚህ በመኪና ጭነው የቀበሩት መስጊዱ አካባቢ ማለት የማክሰኝት ህዝብ ይመሰክር ምን ያህል መኪና ምን ያህል አስከሬን ተጭኖ እንደገባ ማለት ነው። መስዋዕትነት አስከፍለው የተመለሱት የሻምበል ገበይ የሚባል የሬጅመንቱ አንድ መሪና አሸናፊ ብርቄ የሚባለው የኮሎኔሉ ነው የተረፉት። ሌላው ግን ካዘዞ 73ኛ ተጨማሪ ኃይል መጥቶ ነው እነሱን ያጠቃቸው ማለት ነው። እነዚህ እሪ ብለው ወጥተው ማለት ነው የተወሰነ ኃይል ይዘው የተረፈላቸው ማለት ነው። የመጣውን አስቀርተውታል እነዚያ ጀግኖች። ቢያንስ አንድ ፋኖ ቢያንስ 5 መጥቷል። ሳሚን እንኳን እኔ በእኔ ያየሁት ዲስቃው ሲጨብጠው 12ቶች ነው የመታቸው። የቆሰለ ሰው ነው ጀርባ ላይ ያቆሰለው የመታው እና እናማረ እንደ አባታቸው እንደ ቴዎድሮስ ነው እጃችን ከምንሰጥ ራሳችን እናጥፋ ከሚል አኳያ ራሳቸው ያጠፉ ልጅ አማረ ያጠፋው ማለት ነው። አማረ ብቻ ሳይሆን ወደ 8 እንግዲህ ህዝቡ እንደነገረኝ ያዩአቸው ቤት ጣገብ የነበሩ ሰዎች ያዩ ሰዎች ነው የነገሩኝ ያጠፉት ማለት ነው። እጅ አንሰጥም ብለው መጨረሻ የቴዎድሮስ ልጅ ነን ያሉ የቴዎድሮስ ልጅ እጅን አንሰጥም ነው ያለ። አብዛኛውን ጊዜ እጅን አንሰጥም እያለ ነው የሞተው። ቦምብ እየወረወረ በቦምብ ያለቁ ልጆች አሉ። ሽመልስ በቦምብ ነው መምህር ሽመልስ ቤተሰቤ ነው ወንድሜ ነው። እንግዲህ የአንድ ሰው ልጅ 2 የሞተበት ነው 3 የሞተበት ነው መስዋዕትነት ማለት ነው። ሽመላሽ ጠላቱን ይዞ ጥይቱ ሲያልቅበት ቦምቡን ጥሎ ነው በቦምብ አብሮ የጠፋ ማለት ነው። ጠላቱን ይዞት አብሮት ጨብጦ ማለት ነው። አማረና 8ቶቹ ግን እንደ ቴዎድሮስ እንደ አጼ ቴዎድሮስ ነው እነ ምስጋናው እነ ቻሌ ጥይት ጠጣው ነው የሞቱት። ስጦት የሚባለው ልጅ ጥይት ሲያልቅባቸው እጃቸው አንስጥም የቴዎድሮስ ልጆች እጅ አይሰጥም ብሎ ነው መስዋዕት የከፈሉት። ሌሎቹ ግን በጣም የሚገርም ደግሞ ሌላው አሳዛኝ ጥይት አልቆባቸው ጣና ጫፍ ላይ የባህሩ ላይ የደረሱት ልጆች ይዘዋቸው ህዝቡ እንደሚነግረኝ ከያዟቸው በኋላ 15 ሰዎችን ያዟቸው። ባህሩ ገብቶ ማለት ነው ሸጥነው ስለነበር ወንዝ ስለነበር ከባህሩ ሲገቡ ጥይት ሲያልቅ ያዟቸው ወንዙ ውስጥ ገብተው አማራጭ የላቸው። ከያዟቸው በኋላ ግን ይዘው ሰብስበው አንድ ላይ ማለት ነው ቦምብ ጣሉባቸው ድርድረው ማለት ነው። ከነዚያ መካከል ለታሪክ ካስከረን ውስጥ አንድ ሰው ቀርቷል። አንድ ህፃን ቀርቷል። አንድ ህፃን ማለት ነው ቦምብ ጥሎባቸው ነው 3 ወር 4 ቦምብ ጥሎባቸው 5 ኮማንዶች ነበሩ የመጡት ሲጥሉባቸው አንዱ ግን ከነዚህ 15 መካከል አንዱ ከዚያ ታች ወድቆ ያ ቦምብ ሁሉ ሳይገለው ተርፏል። መጨረሻ ላይ ግን መከላከያው ሲያገላውጡ ሲጎረጉሯቸው ይህን ሲያገኙት አንመታም ይህን አንተን አንመታም አስከሬን የሚለቅሙ ልጆች ሰዎች ነው የሚነግሩኝ። እዚያ ላይ አትምቱት ሊመቱ ሲሉ እንዲጨርሱ አትምቱት ይሄ ድለኛ ህፃን ነው ተውት ሌላ ግፍ አንስራ ብሎ አንዱ መከላከያው ነው ያተረፋቸው ማለት ነው። እንግዲህ ማርከው እኛ መከላከያ ማርከን አንነካ ሰው ኢትዮጵያዊ አይደል እንዴ? ጀግና እኮ የማረከውን አይገልም ፈሪ ነው የሚገል ወይም የሆነ ጨራቃዊ ባህሪ ያለው አካል ነው የፖለቲካ እንጂ ሌላ ጠብ የለንም። ይስተካከላል ብለን እናስባለን እኛ ነገኛ አገር ስንመጣ እኮ መከላከያ መሰረት ያስፈልገናል እኮ እኛ። ግን እነዚህ ሰዎች ግን ይዘው ቪዲዮ እያነሱ ቦምብ ጣሉባቸው። እንግዲህ እናማረ እጃቸውን ቢሰጡ ምን ሊያደርጓቸው እንደነበር እንግዲህ ተመልከት። እናማረንም እና እንዲህ ያለ ታሪክ የተሰራና ታሪክ የተሰራበት አስገራሚ ነገርም የታየበት ብዙ ልጆቻችን አሁን በጣም
ነርቨስ ሆኑበት አሁን በቂ ኃይል አለን ባይዘወይ ጠላት አሁን እንዲያረግ ነው እንደደ ውሸት አንበል ከኔ ጋር በቂ ኃይል ነው ያለው በቂ ኃይል አለ አሁን አጼዎች ቁጥር አሁን እንደትናንት ነው እንደ ቁማን ያለችው በቂ ኃይል ነው ያለን ስለዚህ የተወሰኑ ጠንካራ አመራሮችን አጠናል ጠንካራ ልጆችን አጠናል ግን አሁንም ጠንካራ ልጆች አሉ ያማራ እናቶች ሆዳቸው ለምለም ነው ማህፀናቸው ለምለም ነው አሁንም እንደትናንት ነው ታሪክ እንሰራለን በቅርብ ቀን ታሪክ እንሰራለን በስማቸው ዘመቻ እናዘጋጃለን ያንድነት ዘመቻ እናዘጋጃለን ኦፕሬሽን እንሰራበታለን ነገ ምን ሰራውን ታሪክ ብቻ አሁን አስቀድመን ነገም እግዚአብሔር ያውቃል እግዚአብሔር ያግዘናል ደሞ ለውነት የፈሰሰ ደም ነው ለውነት ለነጻነት የፈሰሰ ደም ነው ይሄ ደም ደግሞ ነገ ዝም ብሎ ፈሶ አይቀርም ታሪክም ሰርተውበታል ሶስት ላይ አሬንጅመንት ሁለት አመራሮች ብቻ ነው አሸናፊና ገበየው የሻምበል ገበየው ይሰሙኛል አሁን በርግጠኝነት የተረፉት ሌሎቹ ግን ቀርቷል የሻምበል መሪ ምናምን መሪ ጋንታ መሪ ምናምን አንዴ ተመለሰ የለም ያኛው ካዘዙ የመጣውን ለበቆለደ የመጣው ተጨማሪ ሆነ ያተረፈው ስለዚህ ታሪክ ተሰርቷል ወንድሞቼ ታሪክ ይዘክራቸዋል ለነሱ ስንል የነሱን ራይ እናስቀጥላለን አሁንም እንደተናንተ ነው ቁመናችን ያለ ለማለት ነው አመሰግናለሁ ወልዲ መልካም ፋኖ ዘመነ ምህረት በጣም አመሰግናለሁ እንግዲህ ላለፉት 20 ዓመታት በኢትዮጵያ ፖለቲካ ውስጥ የነበረ ተሳትፎም አሁን ደግሞ በትጥቅ ትግል ውስጥ ያለህን ተሳትፎ ሁሉም ኢትዮጵያዊ ያውቀዋል ስለነበረን ቆይታ በእጅጉ አመሰግናለሁ መልካም ጊዜ እኔ አመሰግናለሁ ወንድሜ